ለድሃው ወገኔ የምሰጠው ምክር ወንድሜ ሆይ የዚህ ዓለም ሸክም ትከሻህን ሲያጎብጠው የሌሎች ሳቅ ስትሰማ የራስህን ባጉሮሮህን ሲይዘው እኔ ምን ልምከር? ምክር ከጥጋብ ለሚመጣ ሰው ቀላል ነው። ላንተ ግን እያንዳንዱ ቀን ጦርነት እንደሆነ አውቃለሁ። ስለዚህ ይህ ምክር ሳይሆን ከልብ የተሰጠ ፍቅር ይሁን። እምባህን አትደብቀው። ዓለም ጥንካሬን ይሰብካል። ጠንከር በል ታገስ ይልሃል። ነገር ግን ልብህ ሲደማ ዓይንህ ያለቅሳል። እምባህ የድክመት ምልክት ሳይሆን በሕይወት ለመኖር የምታደርገው ትግል፣ ያልተሰሙ ጩኸቶችህና ያልታዩ ቁስሎችህ ማሳያ ነው። አልቅስ። እምባ ምድርን ያርሳል። ምናልባትም አንድ ቀን የደስታ ዘር ይበቅልበት ይሆናል። የልጆችን ዓይን ተመልከት። እነሱ አንተን ሲያዩ የሚያዩት ድህነትን ሳይሆን አባታቸውን፣ ከለላቸውን ነው። በባዶ እጅህ የምትሰጣቸው ፍቅር፣ በሚያሳዩ ፈገግታ ውስጥ የሚደበቀው ሀብት የዚህ ዓለም ሚዛን ሊለካው አይችልም። አንድ ቀን ምንም አልነበረኝም ስትል እነሱ ሁሉ ነገራችን ነበርክ እንዲሉ ኑርላቸው። የእነሱ ፍቅር የነፍስ ስንቅ ይሁን። ከላይ ያለውን አምላክህን ተጣራው። ሰዎች ሊረሱህ ዓለም ፊቱን ሲያዞርብህ ከላይ የሚመለከትህ አንድ አምላክ እንዳለ አስታውስ። ጸሎትህ ለምን ሳይሆን እንዴት ይሁን፣ ለምን ይህ ሁሉ በእኔ ላይ ሆነ ከማለት ይልቅ ጌታ ሆይ ይህን ቀን የማልፍበትን ጥንካሬ ስጠኝ በል። በዝምታህ ውስጥ የሚሰማህ፣ በጨለማ ውስጥ ብርሃን የሚሆንህ እሱ ነው። ለነገ ቃል አትግባ። ነገ ምን እንደሚሆን አታውቅም። ዛሬም ብቻ ለፍ። ዛሬ የምታገኛትን ትንሽ እንጀራ ከልጆች ጋር ተካፍለህ ብላ። ዛሬ የምታገኘውን የፀሐይ ሙቀት ተመስገንበት። የነገ ጭንቀት የዛሬን ሰላም እንዲሰርቅብህ አትፍቀድለት። ሕይወትህ በሰከንዶች ስብስብ የተሰራች ናት። እያንዳንዷን ሰከንድ ለመኖር ሞክር። የሰው ጀጅመንት አያሳስብህ። ሰዎች በጫማቸው ልክ ይፈርዱሃል። ያንተን የእግር እሳት፣ የልብህን ስብራት አያውቁም። ሰነፍ አልታደለም፣ እጁ ርኩስ ነው ሊሉህ ይችላሉ። አንተ ግን በየቀኑ ከራስ ጋር ከኑሮ ጋር የምታደርገውን ጦርነት ራስ ብቻ ነው የምታውቀው። የሰው ቃል ከልብህ እንዲገባ አትፍቀድለት። ልብህ ለተስፋና ለፍቅር ብቻ የተከፈተ ይሁን። ትንሿን ደስታ አታጉላላት። ሕፃን ልጅ ሳቅ፣ የጠዋት ፀሐይ፣ የዋህ ቃል፣ የወዳጅ ትከሻ፣ እነዚህ ትንንሽ ነገሮች ናቸው ሕይወትን ሕይወት የሚያሰኟት። በችግርህ መሃል እነዚህን ትንንሽ የብርሃን ጭንጫሎች ፈልግና አጥብቀ ያዝ። ትልቁን ተስፋ ከመጠበቅ ትንንሾችን ደስታዎች ማጣጣም ይሻላል። በመጨረሻም ወንድሜ ይህንን እወቅ፣ አንተ በድህነትህ ውስጥ ብቻህን አይደለህም። ብዙዎች የማይታዩ የማይሰሙ እንዳንተ በዝምታ የሚታገሉ አሉ። የፈጣሪ እጅ ከስቃይህ ያወጣሃል፣ የልብህን ሸክም ያቃልልህ። እስከዚያው ግን አንተ ክቡር ሰው መሆንህን፣ በገንዘብ የማይለካ ዋጋ እንዳለህ አንድ ቀንም አትርሳ። ተዋናይ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው